ቅዱስ ማለት እሱ ነው። ምን አልሽኝ? ጠራሽኝ እንዴ? ትሰማኛለህ ሰውዬ? አሁን የመጣበትን በልተህ ከዚህ ቤት ቀጥ ብለው ጣል። አይደለም ልቧ ሊሰበር ቀርቶ አንድ ዘለላም ባንኳን ከዓይኗ እንዲፈስ አልፈልግም። ሰምተኸኛ? አሜንዬ፣ እንደ አጋጣሚ ተገናኝተን እኮ እያወራን ነበር። እሺ እየሰማሁህ ነው። ምሩ፣ አሜንን በጣም ነው ማፈቅራት። ላጣት አልፈልግም። ምንድነው ይሄ? አንተ እኮ ነው ምንድነው? አንተ ውሻ ልክስክስ። ይሄንን ቃል ለኔም ብላኝ ነበር። አፈቅርሻለሁ። ቆንጆ ቆምሽ ቀረሽ። እኔ እንጃ ፍቅረኛ ማስተዋወቅ እንደዚህ ከብዳል እንጂ ጨነቀኝ እኮ በጣም። ውይ የኔ ቆንጆ፣ ምንም ቢሆን አምነሽና ወደሻል እንዴ የምታስተዋወቂው? እኔማ ግን ይኸውልሽ አንቺ ከወደድሽውና ካመንሽበት እኔም በጭራሽ አይረብሽኝም። እሺ ደግሞ ምርጫሽ ምርጫዬ ነው። እተማመንብሻለሁ። መጣ መሰለኝ። አዎ በጣም አምሮብሻል። ሂጂና ከፍችላት በቃ። እሺ አምሮብሻል። አንተ ራስ በጣም አምሮብሃል። ና ግባ አሁን። እሺ እንተቀበኝ። ምሩ፣ ቅዱስ ማለት እሱ ነው። ትተዋወቃላችሁ እንዴ? አይ ሰላም ሰላም። ምህረት እባላለሁ። ቅዱስ እንኳን ደህና መጣ። አመሰግናለሁ። አሳልፊኝ። ወዴት ነው? ብርጭቆ ላመጣ ነው እኮ። ቁጭ በይ፣ እኔ አመጣለሁ። አይ እኔ አመጣለሁ፣ እናንተ ግቡ። ና ብርጭቆ። እኔ የምልህ ቅዱሴ፣ እህቴ እንዴት አየሃት? ቅዱሴ፣ አንተ ቅዱስ ምን አልሽኝ? ጠራሽኝ እንዴ? ምንድን እንደዚህ የሚያስጨንቅህ? አይ አልተጨነኩም። ምን ነበር ያልሽኝ? እህቴ እንዴት አየሃት እያልኩክ ነበር። እሷ ግን እህትሽ ናት እንዴ? እንዴ ምን ማለት ነው? አይ እድሜን ብዙም አትራራቁም፣ ገና ወጣት ናት። የእናቴ ምትክ ስትይኝ ያው ታላቅም ስለሆነ ትልቅ ሰው ጠብቄ ነበር፣ ለዛ ነው። አዎ እኔ ለማሳደግ የምታሳየው ውጣ ውረድ ትልቅ አስመስሏት እንጂ በጣም ልጅ ናት። አዎ በጣም ልጅ ናት። ጉር ነው ፈጣሪ። ምን አልከኝ ቅዱሴ? ምንም፣ ደስ ይላል በጣም።
ረሳዎይ ፍቅሩ ሰረ እንዴት ነው ስንገበገብ አሃ ስናፍቀው አሄ የዘገየው ዝም በል እንዴ! ቆይ ስንት ሰዓት ሙሉ እንዳስጠበቅከኝ ግን ታውቃለህ? ሲጀመር በኔና በዚህ ቸኮላት እንደማጨክኛ ቃለው። ቆይ ግን እንደማልጨክንብህ ስለምታውቅ ነው እንደዚህ የምታናድደኝ? ከዚህ በኋላ ለመደኝ እሺ? እንዴ አቤት። እሺ መጣሁ። ምሩ ምን ነው? ምንም። ብርጭቆስ? ኦይ የኔ ነገር ረሳሁት። ቆይ ላምጣ። ነይ ቁጭ በይ፣ እኔ አመጣዋለሁ። ቁጭ በይ አንቺ። የኔ ፍቅር ትሰማኛለህ ሰውዬ? አሁን የመጣበትን በልተህ ከዚህ ቤት ቀጥ ብለው ጣልኝ። አውጥተሽ አስቀምጠሽው እኮ ነው ረስተሽ የመጣሽው። ስጠሪኝ ጊዜ እኮ ነው። በል በቃ አሁን ምሳችን እንብላ። እሺ ምን ነው ምሩ አትበይም እንዴ? ስሰራ ሽታው ዘጋኝ መሰለኝ። እናንተ ግን ብሉ፣ እኔ በቃኝ። እሺ ምን ሆናችሁ ነው? ሁለታችሁም ልክ አትመስሉም። እኔ ደህና ነኝ። ፍቅረኛሽ ግን ምግቡ አልጣፈጠውም መሰለኝ። ኧረ በጣም ጣፍጣ ቆንጆ ነው። እና ከጣፈጠ ብላ። አይ ይብቃኝ። በቃኝ። እኔም ዘጋችሁኝ ሁለታችሁም። አይ እኔ በኋላ አነሳዋለሁ። እሺ እስኪ ስለ ፍቅራችሁ ንገሩኝ። እንዴት ተዋወቃችሁ? እኔና ቅዱሴ ኮሌጅ 2ኛ ዓመት ተማሪ እያለሁ ነበር የተዋወቅነው። አጋጣሚ ራሱ በጣም ያስቃል። ኧረ ምንድን ነው? ወድቄ ነው። ክረምት አካባቢ ነበረ። በጣም ዘንቦ ነበርና እየተራመድኩ እያለ ወደቅኩኝ። ከዛ ቅዱስ አነሳኝ። ልብሴ በጣም ቆሽሾ ነበርና ሸሚዙን አውልቆ ሰጠኝ። ስትወድቂ ነው ያነሳሽ? አዎ ጥሩ ነው። በቃ እኔ ልል መሰለኝ። አዎ ይሻላል። እንዴ ትንሽ አትጫወትም እንዴ? ሌላ ቀን እመጣለሁ። አሁን የሚሄድበት ጉዳይ አለኝ። የምን ጉዳይ ነው ቅዱሴ? ዛሬ እዚህ እንደምትውል ተነጋግረን አልነበር? ሌላ ጊዜ እመጣለሁ። የሚዬ ዛሬ መሄድ አለብኝ። ሰላም። እሺ ቆይ ልሸኝክ።
ሳሎን የጠበኩሽ እኮ ገብተሽ ቀረሽ። ኤሚ ትንሽ ራሴን ስላመመኝ ልተኛ። እንዴ በጣም አመመሽ እንዴ? ወይ በጣም ከመመሽ ለምን ሆስፒታል አንሄድም? አይ ቀላል ነው፣ ስተኛበት ይተወኛል። እሺ በቃ ወይ ትንሽ ምግብ ላምጣልሽ፣ ምግብ ቅመሽ። አይ ኤሚ አላሰኘኝም አልኩሽ እኮ፣ አሁን ልተኛሽ። እሺ ግን ምሩ ምንድነው እንደዚህ የረበሽሽ? ማለት ቅዱሴ መጥቶ ከሄደ በኋላ ሙድሽ ሁላ ተለዋውጧል። ምን ነው ቅዱሴን አልወደድሽውም እንዴ? ኧረ የኔ ቆንጆ እንደዛ አይደለም፣ ስላመመኝ ነው። አሁን ልተኛሽ። እሺ በቃ እረፍት አድርጊ። እኔ ትንሽ ሳሎን ልቆይ። ኤሚ ወይ ቅዱሴን ታፈቅሪዋለሽ እንዴ? ምን አይነት ጥያቄ ነው ምሩ? አይ ምንም ዝም ብዬ ነው። በቃ እሺ ደህና ደሪ። እሺ በቃ እረፍት አድርጊ። እንዴት ቻልክበት? የስንት ሴት ልብ እንደዚህ ሰበርከው? እባክህ ህይወቱ ስንት ሴት ነው ያለው? ቅዱስ ምሩ እባክሽ ተረጋጊ። ተረጋጊ ነልከኝ? በምንድን ነው የምረጋጋው? ያፈቅረኛል ነገ ያገባኛል ብዬ ያሰብኩት ሰው የእህቴ ፍቅረኛ መሆኑ መጣ እና በዚህ ነው የምረጋጋው? አውቃለሁ በጣም ከባድ ነው፣ ግን ትንሽ አታፍርም? ቅዱስ ትንሽ እንኳን አታፍርም? ቆይ እኔን ቆመ ፊቴ ለማውራት እንዴት ድፍረቱን አገኘ? እንዴት እንደዚህ ታደርገኛለህ? ምን አይነት ጨካኝና አረመኔ ሰው ነው? ይቅርታ ምሩ፣ በጣም ይቅርታ። ዝም በል ቅዱስ። አፍቅሬህ ነበር እኮ ነገን እንዳልሞ አድርገኸኝ ነበር። ቤቴን ካንተ ጋር ስለምወልዳቸው ልጆች በጣም ብዙ ነገር አልሜ ነበረ። አንተ ግን ከሃዲና የተረገምክ ልክስክስ ነህ። ደግሞ አንተም ብሎ ቅዱስ እርኩስ ነህ። እሺ ለማንኛውም ትሰማኛለህ? አሁን ካንተ የምፈልገው አንድ ነገር ብቻ ነው። ከአንዷና ከብቸኛው እህቴ እራቅ። በፍጹም አልችልም ምሩ። አልችልም ምሩ፣ አሜንን በጣም ነው ማፈቅራት፣ ላጣት አልፈልግም። ትሰማኛለህ? አሜን ማለት አደረኝ ናት። አሜን የመኖሪ ትርጉም ናት። እኔ ብሰበር እችላለሁ፣ እሷ ግን አንድ ነገር እንድትሆንብኝ አልፈልግም። ገባህ? አይደለም ልቧ ሊሰበር ቀርቶ አንድ ዘለላም ባንኳን ከዓይኗ እንዲፈስ አልፈልግም። ሰምተኸኛል? ኤሚ ምሩ፣ ቅዱሴ ምን እየሰራችሁ ነው? አሜንዬ እንደ አጋጣሚ ተገናኝተን እኮ እያወራን ነበር። በቃ አንቺ ከመጣሽ ይልት የኔ ፍቅር ነው። ተቀመጪ እባክሽ። ምን ይምጣልሽ? አይ ምንም ተጠቅሜ ነው የወጣሁት። ለምን የሆነ ነገር አትወጪኝ? ውስጥ ተጠቅሜ ነው የወጣሁት አልኩህ እኮ። እስክትነግረኝ እየጠበኩህ ነው። እንዴ ምን አስበሽ ነው እንደዚህ ትደናገጥሽ? ያሰብኩትን ከምነግርህ የሆነውን አትነግረኝም? ቅዱስ የኔ ፍቅር በጣም እድለኛ ነሽ፣ እንደዚህ የምትወድህ እህት ስላለች። ቅዱስ እሱን አይደለም የጠየኩህ፣ ለምን መጣች ነው እያልኩ ያለሁት። እንዴ ምን አስቸኮለሽ? የኔ ፍቅር ልነግርሽ እኮ ነው። እሺ እየሰማሁህ ነው።
ስለ አንቺ በጣም ተጨንቃ ልታናገረኝ ነበር የመጣችው። አደራ እህቴ እንዳትጎዳ ስትል ነው አንቺ የመጣሽው። ውይ የኔ ውድ እስከ መቼ ለእኔ እንደምትጨነቅ አላውቅም። አሁንም ድረስ ሕፃን ልጅ ነው መስላት። አዎ በጣም ነው የምታስብልሽ። ፍቅራችሁ ደግሞ እንዴት ያስቀናል። ምሩ እኔ ከሆነ አድጌያለሁ፣ ትልቅ ሰው ሆኛለሁ። ለምንድን ነው እንደዚህ የምትጨነቂልኝ? ለእኔ ግን ሁልጊዜም ልጅ ነሽ። እሺ ግን መቼ ነው የምታገቢው? ምን ነው ደነገጥሽ? አንቺን ድሬ ምናምን ልትይኝ ነው አይደል እንዴ? ለምን አልልሽም? እኔ እኮ በቃ አስተዋወቅኩሽ። ደግሞ አሁን ስለ ሰርግ እያወራን ነው። ግን ከዛ በፊት አንቺ እንድታገቢ ነው የምፈልገው። ስለ ሰርግ እያወራችሁ ነው? አዎ። ምን ነው? አይ ምንም። እኔ የምልሽ የሚዬ ለምን ነገም ሳንጋብዘው? እውነት በጣም ደስ ይለኛል። አዎ ባለፈው እንደውም በደንብ አላስተናገድ ነው። ስለዚህ አሁን በደንብ ፏ ብለን አብረን እናሳልፋለን። እሺ ነግረዋለሁ። እሱም በጣም ደስ ይለዋል። እኔ ታመሰግናለሁ። ደህና መጣችሁ። እንዴት ነህ? ቁጭ በል። ቆያችሁ አይደል? እንዴት ነህ? አለን። ዛሬ ይሞቃል አይደለ? በጣም እየሞቀኝ ነው። ትንሽ ይሞቃል። ለምን ጃኬትን አታወልቀውም? ቀለል ይላል። እዛ ጋር አስቀምጥልሃለሁ። ቀለል እንዲል ብዬ ነው። አጫውቹ። እሺ ምንድን ነው ይሄ? አንተን እኮ ነው። ምንድን ነው? ምንም አውቀው ነገር የለም። ምንድን ነው የማታውቀው? ምንድን ነው ይሄ? ተናገር እንጂ ምንድን ነው ይሄ? ኤሚ ምንም አውቀው ነገር የለም። መቼስ ከአንቺ ኪስ ነው የወደቀው እያልከኝ አይደለም አይደለ? ይሄ ምንድን ነው? ኤሚ አላመንሽኝም? እኔ ምንም አውቀው ነገር የለም እያልኩሽ እኮ ነው። እሺ አሁን ቤቱን ለቀህ ውጣልኝ። ኤሚ ምንም አውቀው ነገር የለም። ለምንድን ነው እንደዚህ የምታደርጊው? ቤቱን ብቻ ለቀህ ውጣልኝ። በጣም ልክስክስ ሰው ነህ ኤሚ። ቤቱን ለቀህ ውጣልኝ። ምን እያደረግሽ ነው ግን? ቤቱን ለቀህ ውጣልኝ ተባልክ አይደለ እንዴ? ውጣ። የኔ ቆንጆ አይዞሽ። ሲጀመር ልጁን ከመጀመሪያውን ውስጥ አልወደደውም ነበር። አታልቅሽ። ኤሚ በቃሽ አልኩሽ እኮ እንዴ! ለምን አሰሚኝም? እንዴት እንደዚህ ያደርገኛል? ይሄ ካዲ ልክስክስ ነው። በጣም እንደማፈቅረው እያወቀ እንዴት እንደዚህ ይጫወትብኛል? የኔ ቆንጆ ወንዶች እንደዚህ ናቸው። ምንም አዲስ ነገር የለው። አንቺ ግን በቃሽ፣ ተረጋጊ። አሁን ሁሉ ነገር አብቅቷል። እህቴን አድኛታለሁ።
የኔ ቆንጆ እባክሽ ተረጋጊ እባክሽ። ምሩ በእናትሽ ብቻዬን መሆን ፈልጋለሁ። በቃ ውጪልኝ። የኔ ቆንጆ አንቺ እንደዚህ ሆነሽ ማየት ግን ምን ያህል እንደሚያመኝ ታውቂያለሽ? ምሩ ውጪልኝ አልኩሽ አይደል? እባክሽን ውጪልኝ። እሺ ተውሻለሁ፣ ግን እባክሽ ለኔ እስቲ ጠንካራ ሁኚ። ምሩ ጭራሽ ጠርጥሮ አላውቅም። ለእኔ በጣም ጥሩ ሰው ነው። እንዴት ሰው በዚህ ልክ አስመሳይ ይሆናል? አንዳንድ አስመሳይ ሰዎች አሉ የኔ ቆንጆ፣ ግን ደግሞ እውነት መቼም ተደብቃ አትቀርም። ያኔ ውርደታቸውን ይከናነባሉ። እነሱ ቢዋረዱ የኔን ልብ አይጠግኑልኝ። ምሩ ጭራሽ ማንም ወንድ እስከሌለ እስኪመስለኝ ድረስ ነው ያፈቀርኩት። በጣም አፈቅረዋለሁ። ያለሱ መኖር አልችልም። አሁን አዲስ ስለሆነብሽ ነው። ትንሽ ትቆይና ትረሻዋለሽ። እባክሽ የኔ ፍቅር ስልኩን አንሺው። አንተ ውሻ ልክስክስ፣ በቃ እዚህ ስልክ ላይ አትደውል መልሰክ። በጣም ከሃዲ ነክ። እሺ እባክሽ አንዴ ብቻ ስሚኝ። እኔ ስለተፈጠረው ነገር ምንም ማውቀው ነገር የለም። እኔ ማውቀው አንቺን ብቻ እንደምወድሽ ነው የኔ ፍቅር። እባክሽ አንቺን አጥቼ መኖር አልችልም። ይህንን ቃል ለእኔም ብላኝ ነበር። አፈቅርሻለሁ፣ አገባሻለሁ፣ ያለ አንቺ መኖር አልችልም። አሁን ደግሞ ላሜን እያልካት ነው። ምናልባትም ደግሞ ለሌላም ሴቶች። ቆይ ቅዱስ፣ ህይወት ውስጥ ስንት ሴት ነው ያለው? አዎ ማለት ይኸውልሽ፣ አዎ መጥፎ ሰው ነኝ አልካድኩም። ከአንቺ ጋርም ነበርኩ አውቃለሁ። ግን አሜን ህይወቴን የቀየረችልኝ ሴት ናት። እሷ በህይወቴ ከመጣች በኋላ አንድም ሴት በእኔ ህይወት ገብታ አታውቅም። እባክሽ እኔ አሜንን አጥቼ መኖር አልችልም። ይህም ብቻ አድርጊልኝ። እሷን በጣም ነው ማፈቅራት። ምህረት እባክሽ አጨክኝብኝ። ትሰማኛለህ ቅዱስ? ለእኔ ካልሆንክ ለእህቴ ማትሆንም። ድጋሚ እህቴ አጠገብ ላይ አልፈልግም። እሺ